ከተሞች የአብይ አህመድ አገዛዝ የከፈተው የማዕበል ጥቃት ተመክቶ በከፍተኛ ኪሳራ በፋኖች ድል አውደ ውጊያው እየቀጠለ መሆኑን ነው ያገኘናቸው መረጃዎች የሚያመለክቱት። በተለያዩ ቀጠናዎች ያሉትን የአውደ ውጊያ ውሎች የተከታተልን ማቅረባችንን እንቀጥላለን። በሰሜን ሸዋ ያለውን ወቅታዊ ሁኔታ በተመለከተ የአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝ በሰሜን ሸዋ ያለውን ወቅታዊ ሁኔታ በተመለከተ መረጃውን ሊያቀብለን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ኃላፊ ሻለቃ አበበ ሙላት መስመር ላይ ይገኛል። ሰሞኑን የአብይ አህመድ አገዛዝ በአስገዳጅ ሁኔታ ሰላማዊ ሰልፍ በመጥራት አስገዳጅ ሰልፎችን ሲያካሄድ መቆየቱ የሚታወስ ነው። በሸዋሮቢት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከአስገዳጅ ሰላማዊ ሰልፉ ጋር በተያያዘ ልዩ ኦፕሬሽን ማድረጉንም ሰምተናል። በአጠቃላይ ወቅታዊ ሁኔታ በተመለከተ ሻለቃ አበበ ሙላት መረጃ ሊያካፍለን መስመር ላይ ተገኝቷል። ወደሱ አልፋለሁ። አመሰግናለሁ መሳይ። ምን ያርገው ዘመቻ ማዕበል ብሎ ይምጣ እንጂ በተለያየ አማርኛ ከሽኑ ያመጣዋለኝ። ማዕበል ሆነን እየዋጥነው ባለበት ሰዓት ዘመቻ ማዕበል ሆኖ ብሎ መጣ። ይሄ አማርኛ ከሽኖ በተለያዩ የዘመቻ አይነቶች መምጣት ይሄ 2 ዓመት ሞልቶታል ስርዓቱ። ሌላ አመታቶችን ይፈጃል በዚህ አይነት አካሄዱ። ነገር ግን ማዕበል ሆኖ ሲመጣ ማዕበል ሆኖ እየዋጥነው ነው። በዚህ ሰሞን እንኳን ማዕበል ሆኖ በመጣበት በሸዋሮቢት በጣም በርካታ ኃይል ነበር የገባው። የሚገርመው መሳይ በጣም በርካታ ምርኮኛ ነው ያዝነው። ከያዝናቸው ምርኮኛዎች አንዱ ምሽግ ላይ እጅ ወደ ላይ ሲባል እጅ ወደ ላይ ነው ያለ። እባካችሁ እንዳትመቱኝ አለ። ከየት ነው የመጣው? መሳሪያን አስቀምጥ ተባለ። ቁጭ መሳሪያው ከየት ነው የመጣው? እኔ ከአዲስ አበባ ነው የመጣሁት። ከአዲስ አበባ እንዴት አመጡ? እኔ ጅብሰም ሰራተኛ ነበርኩኝ። ከዛ አፍሰው ነው የወሰዱኝ። ከነማ ጋር አፈሱ። በጣም በርካታ አዲስ አበባ ወጣቶች አሉ፣ በተለይ ሊስትሮዎች። ከዛም አልፎ ተርፎ እነዚህ ሽሮ እያሉ የሚያዞሩት ሮሚያም እየመጡ የሚያዞሩት ማለት ነው። ከነሱ ጋር አብረን ታፍሰን ነው ሄደን 15 ቀን እንኳን አልሰለጠንም አመጡን አሉ። የሚገርምህ 7 ጥይት ብቻ ነው የተኮሰበት መሳሪያው። 7 ጥይት መሳሪያውን አልተኮስኩበትም አለ ስንማርከው። ያው ተኮሰበታል ስንለው አይ 7 ጥይት ብቻ ነው። ወዴት ተኮስክበት ስንለው አይ ወደ ሰማይ ነው የተኮስኩታል። ኢላማ እንኳን ያለዩ እንቦቃቅላ ህፃን ወጣቶች ነው አምጥተው የሚማግዷቸው እኛ ጋር። ጭራሽ 1 ለ50 ነው የምንገጥማቸው። እውነቴን ነው የምልህ እንኳን አይደለም እንደዚህ በስተን ማለት። ታዲያ ማዕበል ሆነ እየመጠጥ ነው ዘመቻ ማዕበል ብሎ የማይዘምትበት ምንም እኮ ምክንያት የለው። እስኪ ዘመቻ ማዕበል ብዬ ደግሞ ልሞክረው ብሎ ነው። ዘመቻ ማዕበል እንዳለው እኛ ማዕበል ሆነን ነው የምንጠብቀው። እንደ ክረምት ማዕበል እየዋጥን ነው የምናስቀረው። እዚሁ ጀምረናል። የታየ ነው። በዚህ ሰሞን እንኳን በጣም በርካታ ኃይሉን ያጣ ነው። ወደ 24 ሬሳ ጥለንበታል። ምሽግ ላይ በተሰራ ኦፕሬሽን በ5 ደቂቃ ውስጥ ይሄንን ስራ ሰርተነዋል። ይሄንን በልበ ሙሉነት ነው ማወራ። ይሄ የሸዋ ጠቅላይ ግዛት አናብስቶች የሰሩትን ገድል ነው የምነግርህ በዚህ ሰሞን። ስለዚህ ይሄንን ማዕበል ሆነን እየበላ ነው ያለ ስርዓት ለቀጣይ መስከረም መልካም ምኞት ለህዝቡ አዲስ ብስራት ይዤ ቀርባለሁኝ። እስኪ በዚህ ደግሞ ባዳክማቸው ክረምቱ ሳይመጣ የሚል ቀቢጸ ተስፋ ይዞ እየተጓዘ እንደሆነ እናውቃለን። የፈሪ እቅዱ ይሄ ነው። በነገራችን ላይ ብልጽግና በጣም ቦቅቧቃ የሆነ ስርዓት ነው። የወንበር አስጠባቂ ሰራዊቱም ቢሆን በጣም ቦቅቧቃ ነው። በጣም እንደሚፈሩን እናውቃለን። በጣም ይፈሩናል። ፋኖ የተባለ ኃይል ይፈራሉ። አንድ ቦታ ላይ ተቀምጦ አንድ ሻምበል የስርዓቱን አገልጋይ ሰራዊት ገትሮ የሚውል ጀግና እኮ የተፈጠረበት ዘመን እኮ ነው። አንተ መሳይ እንዳው ብዙ ገድሎችን ብናወራ ሰዓትም አይበቃንም። ግን ዘመቻ ማዕበሉ እንደው የራሱን መሸነፍ ላለማመን ምናልባት እስኪ ሌላ ምዕራፍ ይዞልኝ ይመጣል ብሎ ነው። ሌላ የመዋጥ ምዕራፍ ይዘንለት መተናል። እኛም ይምጣ ዘመቻ ማዕበል ሆነን እንውጠዋለን። ይሄ ነው ያለኝ መሳይ። ምናልባት ይሄ ዘመቻ ማዕበል በዋናነት ቀደም ሲል የጠቀስኳቸው 2 ተልእኮችን ለማሳካት አብይ አህመድ አቅዶ ነው የመጣው። የእናንተን የማጥቃት ስትራቴጂ ካለ እሱንም ለማክሸፍ አስቀድሞ፣ ሁለተኛ ለመጪው መስከረም ብዙ ነገሮችን እየጠበቀ ነው። ከነዳጅ አወጣው ነዳጅ እሸጣለሁ መስከረም ላይ እያለ ነው። አባይ ግድብን አስመርቃለሁ እያለ ነው። አሁን ይህንንም የፋኖንም አጥፍቻለሁ የሚል እነዚህን 3ቱን ነገር ይዞ 2018ን ለመቀበል አብይ አህመድ ሽርጉድ እያለ ነው። ለዛ የሚሆነው አንድም ፋኖ ላይ የሚቀዳጀው ድል እንደ ገጸ በረከት አመጣለሁ ነው የሚለው። የኢትዮጵያ ሕዝብ ግን በተቃራኒው የአገዛዙ እድሜ እንዲያጥረለት እየተመኘ እንዳለ በተለያየ መልእክቱም በተለያየ ስሜቱም እየገለጸ ያለበት ሁኔታ ነው ያለው። እስቲ ምን መልእክት አላችሁ? ይሄ ክረምት ምናልባትም የኢትዮጵያ ሕዝብ እያንዳንዷን ቀን በስቃይ በመከራ እያሳለፈ ነው። እናንተ በእርግጥ በተለያዩ መዋቅሮች ውስጥ ሆናችሁ ወደ አንድነት ባትመጡም በእያላችሁበት የምታደርጉት ተጋድሎ አገዛዙን ትልቅ ፈተና የደቀነበት ቢሆንም በአጭር ጊዜ ይህንን ስርዓት ለመገላገል ግን የእናንተ አንድነት የእናንተ ህብረት የእናንተ አንድ መሆን እየራቀ ወይም ደግሞ በቶሎ መምጣት ባለመቻሉ ዋጋ እየተከፈለ ይገኛልና እንደ መልእክት ካላችሁ ይሄ ባለፈው በእርግጠኝነት አንተ የገለጽክልኝን አስታውሳለሁ። ብልጽግና አስክሬን
ሆኖ እላያችን ላይ ተኝቷል። ይህንን አስክሬን ወስዶ መቅበር አቅቶናል። ያንን ማድረግ ያልቻልንበት ሁኔታ ነው የተፈጠረው ነው። እንግዲህ አስክሬን ተሸክማችሁን ያላችሁትና መቼ ነው ይህን አስክሬን የምትቀብሩት? አመሰግናለሁ። ምናልባት በተለያየ አደረጃጀት ላይ ሆነን አንድ ባልሆንበት አጋጣሚ ነው ስርዓቱን ገጥመን እያንኮታኮት ነው እያሽመደመድ ነው ያለ። በነገራችን ላይ መሳይ ስርዓቱ አሁን ላይ የፋኖን የማጥቃት ስትራቴጂ ሊቀለብስ የሚችል አቅምም ሞራልም ስነልቦናም የለውም። ስርዓቱ የአብይ ስርዓት አሁን ብልጽግና የፋኖን የማጥቃት ስትራቴጂ የመቀልበስም አቅም የሌለው ስርዓት እንደሆነ ጠንቅቀን እናውቃለን። በዛ ልክ ነው ስነልቦናውም። የኛም ስነልቦና በዛ ጣሪያ ላይ የተገነባ ስነልቦና ይዘን ነው እየተዋጋን ያለ ነው። በጣም የሚገርመው ነው እዚህ እንኳን በተለያየ አደረጃጀት ላይ ሆነን ይህን ያክል ያሽመደመድ ነው አንድ ብንሆን ደግሞ የሚል ጥያቄ ምልክት አለ። በእርግጠኝነት የሱ ዘመቻ ማዕበል እኛን አንድ ሆነን እንድንመጣ የሚያደርግ ማዕበል እንደሆነ እተማመናለሁ። ይሄ ደግሞ እንደሚሆን እርግጠኛ ነኝ። ያለ ውድ ግዴታ አንድ የምንሆንበት ቀኑ እየተቃረበ ሂደት ነው። ሂደቱ እየተብላላ አሁን ያለንበት ደረጃ ላይ የደረስንበት ሁኔታ ነው ያለ። ሳንወድ በግድ አንድ እንሆናለን። አንድ የዘመቻ ማዕበል ይላል ከተለያዩ የሀገሪቱ ክፍሎች ላይ እያጠራቀመ በጣም በርካታ ያልሰለጠነ በውጊያ ልምድ የሌለው ሰራዊት ኃይል 15 ቀን ከዛም በላይ ገረፍ እያደረገ ያመጣዋል፣ ይጣዳል። እኛ እንደው ምድሩም ሰልችቶታል። እውነቴን ነው ምድሩ በተለይ የአማራ ምድር ሬሳ መታቀፍ ሰልችቶታል። የዚህ ስርዓት ሬሳ ለንጹሃን ወንድሞቻችን ወይም እንደው ምንም ግንዛቤው ለሌላቸው ከየተለያዩ የሀገሪቱ ክፍል ለሚመጡ ወጣቶች በጣም እናዝናለን። ለዛ ሬሳ መጠራቀሚያ ሆኗል ክልላችን። እውነቴን ነው ከክልሉ ወጣ እንድናደርገው ደግሞ ከክልሉ ወጣ የምናደርግበት የትግሉ ሂደት አሁን ጫፍ ላይ እየደረሰ ይመስለኛልና አንድ ማንሆንበት ምክንያት የለም። አንድ እንደምንሆን ደግሞ እርግጠኛ ነኝ። አሁን ምናልባት በተለያየ ኢጎ የተወጣጠረ አይነት አካሄድ ይመስላል፣ ግን እየተበላላ ነው በሂደት እዚህ የደረሰው ትግል። በሂደት ደግሞ አንድ ሆነን በጠላት ላይ ዘመቻ ማዕበል ብሎ እንደዘመተው ሁሉ ዘመቻ አንድነት ብለን ምናልባት በጣም በርካታ የዘመቻ ስያሜዎች አሉ። እነሱን አንዱ ስትራቴጂያችን ስለሆነ ወደፊት ብቅ የምናደርገው ይሆናል። ይህንን በዚህ አልገልጸውም። ጊዜው ሲደርስ የሚገለጥ ይሆናል። ያኔ አንድ ሆነን የምናውጀው ዘመቻ ይኖራል። ገና ዘመቻውን አውጀን አንድ ጥይት ሳንተኩስ በእርግጠኝነት ከቤተ መንግስት ንቅል ብሎ እንደሚወጣ እርግጠኛ ነኝ። ምክንያቱም ፈሪ የሆነ ስርዓት ነው። ይሄን 10 ጊዜ የሚያውድ ይሄው ስንት አመቱ በዚህ ወራት እስከ ሰኔ 30 የካቲት መስከረም 30 ጥቅምት ህዳር 30 የካቲት መጋቢት 30 ሲል ይሄው ሰኔ 30 ላይ ደረስን። እንግዲህ ሰኔ 30 አጠናቅቀዋለሁ ያለው ዘመቻ እንደው እንኳን አይደለም ሊያጠናቅቀው ጭራሽ እንደው ትንሽ እንኳን በማንኪያ ቆንጠር የሚያደርገው የትግል ሂደት ላይ ነው ያለ ነው። በማንኪያ እንኳን ሊያጠናቅቀው የተጠናቀቀ ስርዓት እንደሆነ እኮ ገና ካነጋገሩ ከዘመቻ ወጃው ከእያንዳንዱ እንቅስቃሴው እኮ ማወቅ ይቻላል። ምናልባት እኮ መሬት ላይ ያለው ትግል እኮ አዲስ አበባ ላይ ፓርኮችን ወይም ኮሪደር ልማት የሸበረቁትን አበባዎች ለዲፕሎማቶች አስጎብኝቶ እንደመመለስ እኮ የሚቀን አይደለም። መሬት ላይ ያለው ትግል መሳይ እስኪ ዞሮ ወደፊት የምናየው ነው የሚሆነው። ለማንኛውም አንድነታችን በቅርብ ጊዜ ምናልባት ሂደቱ አጠናቆት ተነጋግረን አንድ ሆነን ወደፊት አንድ ትንፋሽ ተንፍሰን ወደፊት የምንራመድበት ጊዜ ቅርብ ይሆናል ብዬ አስባለሁ። ይሄ ደግሞ አይቀሬ ነው። ምናልባት በጊዜ ሂደት በቅርብ ጊዜ የሚጠናቀቅበትን መንገድ የኔም ድርሻ ስለሆነ ሁሉም በዚህ ልክ እንደሚያስበው እርግጠኛ ነኝ። ከላይ ያለውን የሴራ ኮተት ጥለን ምድር ላይ ያለው ታጋይ እንደሆነ ታግሎ የምንፈልገው የትግል ምዕራፍ ላይ የምንፈልገው መዳረሻችን ላይ እንደምንደርስ ምንም ጥርጥር የለኝም። ይሄን ያለኝ መሳይ በጣም ነው የማመሰግነው። ሻለቃ አበበ ሙላት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ኃላፊ፣ እግዜር ይስጥልኝ። መልካም ቀን።